ግርም አይላችሁም? ቤተሰቡን ጠርቶ እንግዲህ ጉር ተሰራው እያለ ነው። ሄርሜላ እንኳን ደስ አለሽ። እንግዲህ ያው በጣም ብዙ ጊዜ ሲምልልሽ የነበረው በጣም ብዙ ነገሮችን ቃል ገብቶልሽ የነበረው እንግዲህ አብርሃም ስተዋል ማለት ነው። መሳት ብቻ አይደለም ቺት አድርጓል። ሰላም ውድ የቻናሌ ቤተሰቦች በአዲስ ቪዲዮ ተመልሰናል። እንግዲህ በዛሬ ዕለት ደግሞ እጅግ በጣም የሚያስገርም ነገር ተከስቷል። አብርሃም እንግዲህ በስተመጨረሻ ነክቷል። ምንድነው የተፈጠረ? እያንዳንዱን ነገር በዚህ ቪዲዮ ትመለከታላችሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮአችን ምን ሆነ ነው በቃ ይጠራን እንደዚህ አቻኩለ ምን ሆነ ነው አብረሽ እህቴ ጉድ ተሰራው። ጭራሽ ቤተሰብ ጠርቶ ጉር ተሰራው። ምን አይነት አስተሳሰብ! ቀየ አብርሃም አነጋገርም አስተሳሰብም አሁን ግርም አይላችሁም? ቤተሰቡን ጠርቶ እንግዲህ ጉር ተሰራው እያለ ነው። አብርሃም አሁንም ወደ ራሱ እየተመለሰ አይደለም። የሚያረጋቸው ነገሮች ባይዚ ከሚስቱ ጋራ ስለሆነ ኖርማል ነው። ምንም ጉድ የተሰራ ነገር የለውም። እሱም ፈልጎ ነው ባይዚ ምንም ስካር ውስጥ ቢሆንም ያንን ነገር ፈልጓል ብዬ ነው ማስበው። እስቲ እንግዲህ እንቀጥል። ምንድነው የተፈጠረ? በዛሬ ዕለት እንግዲህ እጅግ በጣም ብዙዎችን ሲያነጋግር የነበረው ቪዲዮ ነው ይሄ። እጅግ በጣም አስገርሞኛል። እስቲ እንቀጥል። ወይኔ ወንድ ልጅ ምንድነው? ወይኔ የወጣች ነበረ። ከዛ ህጣሙን አሳይ ስላት ህጣሙ ተኝቷል እና ቁጭ በል አለችኝ። ከዛ በስንት መከራ በግድ አድርጋ አንዴ እንትን አለችኝ፣ አጠጣችኝ። ከዛ ምን ደረስኩት የለም ሱሪ ወልቋል ምናምን ሱሪ ወልቋል። ሌላ ታሪክ ውስጥ ገብቷል አብርሃም። በዛሬ ዕለት እጅግ በጣም ኮሚክ የሆነ ነገር ነው እያሳየነ ያለው። እንግዲህ ይህ ሁሉ ነገር ሲፈጠር አላየም ጭራሽ። ነገር ግን ሄርሜላ እንኳን ደስ አለሽ። እንግዲህ ያው በጣም ብዙ ጊዜ ሲምልልሽ የነበረው በጣም ብዙ ነገሮችን ቃል ገብቶልሽ የነበረው እንግዲህ አብርሃም ስተዋል ማለት ነው። መሳት ብቻ አይደለም ቺት አድርጓል። አሁን ምን አይነት አቀባበል ይኖርሻል አብርሃም? ምን አይነት ሐሳብ ይኖርሻል? እጅግ በጣም የሚያጓጓው ነገር እንግዲህ ይሄ ነው። ሩታ መጀመሪያውኑ አስባ እያደረገች የነበረ ነገር ይሄንን ነበረ። በስተመጨረሻ አሳካችው ማለት ነው። አብርሃም እዚህ ላይ እጅግ በጣም ከባድ ሁኔታ ይገባል ብዬ ነው ማስበው። እስቲ እንቀጥል። ራሴን እንደዛልኝውት ማለት ነው። ከዛ ቶሎ ብዬ እናንተ ጋር ደወልኩላችሁ። ቤተሰቡ ጋር ወይም ደግሞ ቤተሰብ ጋር የደወልከው ምን አስበ ነው? እንዲያግዙ ነው? ምን አይነት አስተሳሰብ ነው ይሄ? እሺ ቤተሰብ ጋር ደወለ፣ ጉድ ተሰርቼ ነው። የተሰራው ጉድ ደግሞ እጅግ በጣም የሚያሳፍር ነው። ምን ማድረግ አለባቸው? ምን አይነት ታሪክ እንደሆነ እንግዲህ ተመልከቱ። በተለይ ቤተሰብ ደግሞ ምንድነው አሁን በዚህ ሰዓት መጥቶ አብርሃም እንደዚህ በማድረጉ ወይም ደግሞ ሩታን የሆነ ነገር ይሏታል ወይስ ምንድነው ሐሳባቸው? እንቀጥል። ይሄው ያለውን ጉድ እንድታዩ ነው በቃ። ይሄው እነሱ በዚህ ቪዲዮ ደርሷቸዋል። እኛም ትላንትና ቪዲዮን በደንብ አድርገን ተመልክተናል። እጅግ በጣም አስገርሞ ነበረ። ያ የተፈጠረው ነገር እንግዲህ ተፈጥሯል። ኦሬዲ ምንም ማድረግ አንችልም። ለዚህ ነገር ደግሞ ዋጋ ወስዳል ብዬ ነው ማሰበው። ኦሬዲ በቃ የተፈጠረውን ነገር መመለስ አችልም አብርሃም። ለዛ ነው ከዚህ በፊትም የምታደርጋቸውን ነገሮች እያንዳንዱን በጥንቃቄ ተራመድ የምንል። እንግዲህ በጣም በቀላሉ መውደቅ እንደምችል ነው በደንብ አድርጋ ያሳየችው። ለሄርሜላም እንግዲህ ትምህርት ይሆናታል ብለን ነው የምናስበው። ሄርሜላ ካሁን በኋላ ምን አይነት ተስፋ ነው የሚኖራት? እጅግ በጣም ከባድ የሆነ ነው እንግዲህ። ምክንያቱም እንደዚህ መከዳት ወይም ደግሞ ቺት እንግዲህ ስትደረግ እጅግ በጣም ታዝናለች ብዬ ነው የማስበው። ግን ነገሩን እንደ ቀላል የምታልፈ ከሆነ ከባድ ነው። ለወደፊቷ ለህይወቷ ራሱ እጅግ በጣም ወሳኝ የሆነ ነገር ነው ያየችው። እንቀጥል ነው። የወንድ ልጅ አምላክ ይፈርዳቸዋል። የወንድ ልጅ አምላክ ይፈርዳቸዋል።
እንግዲህ አብርሃም በጣም ከልክ በላይ ተጨንቆ ነበረ። ዋጋውን ወስዷል። ካሁን በኋላ ምን ይፈጠራል? ሁለተኛ ልጅ ይመጣል ወይስ አይመጣም? የብዙዎቻችሁ ጥያቄ ይሆናል ብዬ ነው የማስበው። አሁን ደግሞ አርግዣለሁ እንዳትል ነው መፈራለ። እንግዲህ ካለችም ሁለተኛ ልጅን ትቀበላለህ። ካልሆነ ደግሞ በዚህ በኩልም እንግዲህ ልጅ እየመጣ ከሆነ ባለ 2 ልጅ አባት ነው፣ ባለ 3 ልጅ አባት ሆነ ቁጭ ትላለ ማለት ነው። ነገር ግን እኔ በጣም ምፈራላት ለሩታ ነው። ምክንያቱ ደግሞ ምንድነው ካላችሁ ተመሳሳይ ከሄርሜላ ጋራ እንደዚህ አይነት ነገር ፈጽሟል ከሆነ እሷም እጅግ በጣም ከባድ ሁኔታ ውስጥ ትገባለች። ሩታ ብቻ አይደለችም በዚህ ጉዳይ ላይ ችግር ውስጥ የሚገባ ያው እንደምታውቁ ሄርሜላም ጭምር ከባድ የሆነ ችግር ውስጥ ትገባለች ብዬ ነው የማስበው። እስቲ እንግዲህ እንቀጥል። ወይኔ እንደፈላ ሲጀመር እንደዚህ ምንድን ነው እንዴ? በስነስርዓት ምንም ይፈጠር በስነስርዓት በጎን አድርጋ አልበሳ አላስተኛችኝ። አንቺ ፈላጊ ትደውለው እንዴት አሳብ እኔ እኮ የሆነ ነገር የሆነ መስሎኝ ነው። እጅግ በጣም የሚያስገርም ነገር ነው። ምክንያቱም በቃ ምን ያህል ተሰምቶት ነው፣ ምን ያህል ተጸጽቶ ነው እንደዚህ በማድረጉ በተለይ ሄርሜላ ላይ መሄዱን እጅግ በጣም እንግዲህ እንደ ነውር ቆጥሯል ማለት ነው። እንደዚህ የሚያሳስብ ከሆነ ለምንድን ነው ሄርሜላን የማታገባት? ከዚህ በፊትም እኮ ስንል ነበረ እድል አለክ እስከ ዛሬ ድረስ ያው በጣም ብዙ ነገሮችን አብራችሁ አድርጋችኋል። ነገር ግን ሄርሜላ ጋር መኖር የምትፈልግ ከሆነ ለምንድን ነው የማታገባት? በጣም ቀላል ነገር ነው ይሄ። የፍቺ ወረቀቱን ፈርማል። አንተ በራስ በኩል ያለብን ጣጣ ጨርሳል። ስለሆነ ወደ ጋብቻ መሄድ ትችላል። አሁንም ጊዜ አረፈደም። በእርግጠኝነት ከሷ ጋር መሆን የማትፈልግ ከሆነ መቀጠል ትችላለህ። ነገር ግን ሄርሜላ ካሁን በኋላ ካንተ ጋር ትቀጥላለች ወይ? የእውነት እንደዚህ አይነት ሰው መሆንን አውቃ ትቀጥላለች ወይ? ይሄ ነው ትልቁ ጥያቄ። በቃ ምንም አልሆንኩም። እንድትመጡ ፈልጋለሁ። ምንም አልሆንኩም። ሲጀመር በመጀመሪያ ደረጃ ውስጥ ላይ ፍቅር ባይኖር ኖሮ ሲጀመርም አትመጣም። ምን ይልንገር በቃ ብዙ ትክክል ናት። በይዚ ፍቅር ባይኖር ኖሮ ውስጥ የሆነ ነገር ባይኖር ኖሮ እንደዚህ ሮጠም አትመጣም ነበረ። እኔ ልጄን ብዬ ነው የመጣሁት አለ። በእርግጥ ያው ሲናገር ነበረ ልጁን ማየት ብቻ እንደሚፈልግና መመለስ እንደሚፈልግ ሲናገር ነበረ። ግን ወይኑን ሲቀምስ ሳተ ማለት ነው። እዚህ ጋር ወይኑን የቀመሰ ታይም ላይ ሩታን አመናት እንደማለት ነው። ሩታን አምኗት ነው የቀመሰ። በስተመጨረሻ ራሱን አያውቅም ነበረ። ሲያረግ የነበራቸው ነገሮችን በትክክል አያውቅም ነበረ። ያው ሲያስመልሰው ነበረ መጠጡ እጅግ በጣም አናቱ ላይ ወጥቶ ሌላም ነገሮችን ሲናገር ነበረ። በስተመጨረሻ እንግዲህ ይሄ ነገር ተከሰተ። አብርሃም ካሁን በኋላ ምን አይነት ነገር እንደሚከሰት አላውቅም። ካሁን በኋላ ምን አይነት ነገር ይዛብህ እንደምትመጣ አላውቅም። በእርግጠኝነት ግን ከአንድ ወር ወይም ደግሞ ከ15 ቀን በኋላ አርግዣለሁ ብላ ልትመጣ ትችላለች እና ለሱ ነገር እርግጠኛ ሆነ ወይም ደግሞ ተዘጋጅተ መጠበቅ ይኖርባል ብዬ ነው የማስበው። እስቲ እስኪነሳ ድረስ ምናምን አለችኝና ወይን ይዛ መጣችና ከዛ በስንት መከራ ቪዲዮ አሳያለሁ ከፈለክ በስንት መከራ አድርጋ በግድ ነው ያጠጣችኝ። ጥሩ ነው። ያው እንግዲህ መጠጣት ነው የጎዳ። ኤኒዌይ የተፈጠረው ተፈጥሯል። አብርሃም ብዙም መጨነቅ የለብህም። ምክንያቱም አብርሃም የምር ሄርሜላን አፍቅረ ከሆነ ወይም ደግሞ ከሩታ ጋር በጭራሽ እንደዚህ አይነት ነገር ለማትፈልግ ከሆነ እንላለን ሄርሜላን ጠይቀን ወደ ህይወት ፈልቀን እንችላለን። ግን እርግጠኝነት ሄርሜላ የምትቀበል አይመስለኝም። የፈለከው እሱ መሰለኝ። በቃ ነገሩ አብቅቷል። ሩታ የምትፈልገውን ነገር በደንብ አድርጋለች። እጅግ በጣም የሚያስገርም ነገር ነው በዛሬ ዕለት ያየሁት። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። አዳዲስ ነገሮችን ይዤላችሁ እመጣለሁ። በተለይ በሪአክሽን ቪዲዮ እጅግ በጣም ብዙ ነገሮችን አብረን የምንመለከት ይሆናል። ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ።
በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።